የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዛላችሁ ቀርባለች። ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን ታደምጣላችሁ። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል ይሁኑ። መልካም ቆይታ። በአማራ ክልል በአዊ ብሔረሰብ ዞን ከፍተኛ አስተዳደራዊ ችግር መኖሩ ተገልጿል። በስፋት እንቃኘዋለን። ሀገራዊ ምክክር ኮሚሽኑ ከኢህአፓ ፓርቲ ከፍተኛ ተቃውሞ ደርሶበታል። ይህንንም ታደምጣላችሁ። በአማራ ክልላዊ ብሔረሰብ ዞን ከፍተኛ አስተዳደራዊ ችግር መኖሩ ተገልጿል። ላለፉት ዓመታት የአማራ ፖለቲከኞች መተንተኛና የጥቃት ኢላማ የሆነው የአገው ሕዝብ ከሰብአዊ መብት ጥሰት እስከ ንብረት ውድመት፣ ከህገወጥ ካርታ መስራት እስከ ከተማ ውድመት፣ ከህፃናት አስገድዶ መድፈር እስከ ሕክምና ጦት ያሉ ችግሮች የአገው ሕዝብ የዕለት ተዕለት የመወያያ አጀንዳ ሆነዋል። የዞኑ አመራር የአገውን ሕዝብ የሚመጥን አይደለም ያለ ይህ አስተያየት ሰጪ ችግሩን የሚጨምርለት ካልሆነ በስተቀር እስካሁን ድረስ መፍትሄ የሰጠንም ይሁን የፌዴራልም ይሁን የክልል መንግስት አካል አልተገኘም ሲሉ አስተያየታቸውን ለግሰዋል። ሌላው አስተያየት ሰጪ ደግሞ በስልጣን ጥማትና በሙስና የሰከረው የአገዋዊ ዞን አመራር አሁን ደግሞ ወደ 2 እና 3 ጎራ ተከፍሎ እየተፋጨ እንደሚገኝ እነዚህ አስተያየት ሰጪዎች አረጋግጠዋል። አሁን ደግሞ የዞኑ ኮር አመራሮች አስቸኳይ ስብሰባ በመጥራት ላይ የተጠመዱ ሲሆን ከስብሰባ በኋላ ደግሞ ከፋኖ ጋር ግንኙነት ያላቸው አመራሮች ከፋኖ ተቀባይነት ለማግኘት ሲሉ የነበረውን ውይይትና የተነሱትን አስተያየቶች በቅጽበት ለፋኖ ይሰጣሉ ብለዋል። ለአብነትም ያክል በቀን 09/08/2017 ዓ.ም የነበረውን የወረዳና የዞን የኮር አመራሮች ስብሰባ ከስብሰባው ሳይወጡ የፋኖ የአገው ምድር ዘንገና ብርጌድና ሰሜነ ደስታ ብርጌድ አውጥተዋል ሲሉ የዞን የብልጽግና አመራሮች ከፋኖ ጋር ያላቸውን ቅርበት ገልጸዋል። ሀገራዊ ምክክር ኮሚሽኑ ከኢህአፓ ፓርቲ ከፍተኛ ተቃውሞ ተነስቶበታል። ያለ አግባብ ለታሰሩ ሰዎች ድምፅ ያልሆነ ኮሚሽን ታጣቂዎችን ወደ ጠረጴዛ አምጥቶ ያወያያል የሚል እምነት የለንም ሲል ኢህአፓ ተችቷል። የሀገራዊ ምክክር ኮሚሽን ከመጋቢት 27 ቀን 2017 ዓ.ም እስከ ሚያዝያ 4 ቀን 2017 ዓ.ም በአማራ ክልል ከተለያዩ ባለድርሻ አካላትና የማህበረሰብ ተወካዮች ለዋናው ጉባኤ የሚሆን አጀንዳዎችን ተረከብኩ ሲል፣ ሌሎቹ ደግሞ ፍትሐዊና ገለልተኛ አይደለም ሲሉ ተችተዋል። ኮሚሽኑ በክልሉ ያደረገውን ሂደት ተከትሎ በተለይ የታጠቁ ኃይሎችን ካለማሳተፍ አንጻር ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ በኢህአፓ ፓርቲ ብርቱ ትችት ተሰንዝሮበታል። ፓርቲው የኮሚሽኑን በባህር ዳር ከተማ የአጀንዳ ማሰባሰብ ልየታ ሂደትን በተመለከተ ለቲክቫ ኢትዮጵያ በሰጠው ቃለ ምልልስ ታጣቂዎችና ጥያቄ ያላቸውን የማህበረሰብ ያላሳተፈ ነው ሲል ገልጾታል። የፓርቲው ዋና ጸሐፊ ወይዘሪት ሚስጥረ ስላሴ ታምራት ከቲክቫ ኢትዮጵያ ጋር በነበራቸው ቆይታ የሀገራዊ ምክክር ኮሚሽን ታጣቂዎችን አሳትፌያለሁ ብሏል። እነማን እንደሆኑ ግልጽ አልተደረገም። ተሳትፈዋል ተባለ እንጂ አመኔታ የለውም ሲሉ ገልጸዋል። የአማራ ክልል ተወላጅ ሆነው ያለ አግባብ ለታሰሩ ሰዎች ድምፅ ያልሆነ የሀገራዊ ምክክር ኮሚሽን እንዲሁም ከታጣቂዎች ተሳትፈናል የተባለ ነገር የለም። ኮሚሽኑ አሳትፈናል ካለ ደግሞ ተወካዮች እነማን ናቸው ሊዘረዘሩ ይገባል። ካልሆነ ግን አሁንም ፓርቲያችን ጥያቄ ያለው ሲሉ ገልጸዋል። አሁንም ድረስ የክልሉ የህዝብ እንደራሴዎች፣ ወንጀልን የሚያጋልጡ ጋዜጠኞች፣ የማህበረሰብ አንቂዎች እንዲሁም ደግሞ ህዝብ ይወክለናል ያላቸው የምክር ቤት አባላት በስር ላይ እንደሆኑም አንስተዋል። መንግስት ህገወጥ ናቸው ብሎ የፈረጃቸውን ታጣቂዎች ሊያሳተፍ ይቅርና ለታሰሩ ንጹሐን ዜጎች ሰፊ ድምፅ መሆን ያልቻለ ሀገራዊ ምክክር ኮሚሽን በአማራ ክልልም ሆነ በሌሎች ክፍሎች በሚያደርገው እንቅስቃሴ ውጤት ያመጣል ብለን አናምንም ብለዋል። ሀገራዊ ምክክር ውጤት አያመጣም ያሉት ከምን አንጻር እንደሆነ ከቲክቫ ኢትዮጵያ ጥያቄ የተነሳላቸው ጸሐፊዋ ከተሳታፊዎች ልየታ ጀምሮ ገለልተኛ የሆነ ሂደት የለውም፣ ማንን ነው የሚያሳትፈው ብለን ስንመለከት ከ90 በመቶ በላይ የሚሆኑት የብልጽግና ፓርቲ ተወካዮች ወይም ለፓርቲው ቅርበት ያላቸው ሰዎች ናቸው ሲሉ በአጭሩ መልሰዋል። አሁንም ቢሆን የሚወያየው ከራሱ ፓርቲ ጋር ከሆነ በዝግ መወያየት ይችላልም ብለዋል። ነገር ግን ሀገርን አመካክራለሁ ካለ መሳተፍ ያለበት የፖለቲካ ልዩነት ከታሰሩ የማህበረሰብ አንቂዎች፣ ከህዝብ ተወካዮች ልዩነት ካላቸው ሰዎች ጋር መሆን እንዳለበትም አንስተዋል። አክለውም ጸሐፊዋ ይህ ሁሉ ባልሆነበት ሁኔታ በአማራ ክልል ብቻም ሳይሆን በየትኛውም ክልል ኮሚሽኑ የሚያደርገው ምክክር ውጤታማ ይሆናል ብለን እንደ ፓርቲም ሆነ እንደ ግለሰብ አናምንም ሲሉ ያላቸውን እምነት በእርግጠኝነት አስረድተዋል። ይህ በእንዲህ እንዳለ ፓርቲው በባህር ዳር በነበረው የአጀንዳ ማሰባሰብ ሂደት ላይ የነበረውን ግርግርና ተቃውሞ ከመዘርዘር ተቆጥቧል። በአንጻሩ ደግሞ ሀገራዊ ምክክር ኮሚሽኑ ከፓርቲው ለተሰነዘረበት ትችት ምላሽ የሰጠ ሲሆን ተሳታፊዎችን በተመለከተ 90% የብልጽግና አባላት ናቸው ብሎ ፓርቲው ያቀረበው በምን ማስረጃ ተመስርቶ እንደሆነ የማስረዳት ሸክም አለበት ሲሉ ምክክራዊ ሳይሆን ፖለቲካዊ ውሳኔ የሚመስል ምላሽ ሰጥተዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ የሀገራዊ ምክክር ኮሚሽን በአማራ ክልል ስላደረገው አጀንዳ ማሰባሰብና መረከብን በተመለከተ በቲክቫ ኢትዮጵያ በኩል ትችትን አቅርቧል። ኢህአፓ ኮሚሽኑ በአማራም ሆነ በሌሎች ክልሎች የሚያደርገውን እንቅስቃሴ ውጤት ያመጣል ብለን አናምንም ሲል ነው የገለጸው። ፓርቲው ይህንን ያለው ከምን ተነስቶ እንደሆነ ስንጠይቀውም ከተሳታፊዎቹ ልየታ ጀምሮ ገለልተኛ የሆነ ሂደት የለውም፣ ማንን ነው የሚያሳትፈው ብለን ስንመለከት ከ90 በመቶ በላይ የሚሆኑት የብልጽግና ፓርቲ ተወካዮች ሲሆኑ
እንዲሁም ለፓርቲው ቅርበት ያላቸው ሰዎች መሆናቸውን ገልጸዋል። የወረዳ ተሳታፊዎች ልየታ የተካሄደው በኢትዮጵያ የፖለቲካ ፓርቲዎች ምክር ቤት፣ በሃይማኖት ተቋማት፣ በኢትዮጵያ መምህራን የጋራ አስተባባሪነትና አስፈጻሚነትም ነው ብለዋል። ከእነዚህም ሆነ ከሌሎች አካላት በማስረጃ ተረጋግጦ የቀረበ ቅሬታ የለም። ኢህአፓ አባል የሆነበት የኢትዮጵያ የፖለቲካ ፓርቲዎች ምክር ቤትም በዚህ ረገድ ያቀረበው ቅሬታ የለም ሲሉም ተናግረዋል። ኮሚሽነሩ አክለውም ኮሚሽኑ ታጣቂዎችን ካለማሳተፍ አንጻር ከፓርቲው የተሰነዘረበትን ብርቱ ትችት በተመለከተ እንደሚታወቀው የምክክር ሂደቱ ሰላማዊ ሂደት ነው። ኮሚሽኑ በዚህ ሂደት እንዲሳተፉ ሁሉንም ነፍጥ አንግበው ጫካ የገቡትን ኃያላት በይፋ ጋብዟል። በአካል መገኘት የማይችሉ ከሆነ በሚመቻቸው አግባብ እንዲልኩም ጠይቀዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ሚያዝያ 2 ቀን 2017 ዓ.ም ድረስ በአማራ ክልል የሚንቀሳቀሱ የተለያዩ ተቋማትንና እንዲሁም ግለሰቦችን ያሳተፈ የአጀንዳ ልየታ በባህር ዳር ከተማ ሲያካሂድ መቆየቱ የሚታወቅ ነው። የአገው ምሁራን ማህበር ተሳትፎ ጥያቄ ያቀረበው ከአንድ ዓመት በፊት ቢሆንም መልስ ሳያገኝ መቆየቱ የሚታወስ ነው። ይህንንም ተከትሎ መጋቢት 24 ቀን 2017 ዓ.ም ኮሚሽኑ በቀን 29/07/2017 ዓ.ም የጥሪ ደብዳቤ መላኩን ለመላው የአገው ሕዝብ ማሳወቃችን ይታወሳል። ጥሪው ምንም እንኳን የዘገየ ቢሆንም የአገው ሕዝብ አጀንዳዎችን የማንሳት እድሎችን ላለማባከን ማህበራችን በአጭር ጊዜ ዝግጅት አድርጎ በስብሰባው ላይ ተሳትፏል። በተሰጡት መወያያ አጀንዳዎች መሰረት የአገው ምሁራን ማህበር በሀገር አቀፍ ደረጃም ሆነ እንደ አገው ሕዝብ ያሉትን ችግሮች ታሪክ ወለድ፣ ህገ መንግስታዊና መዋቅራዊ ብሎ በመከፋፈል አቅርበዋል። የትርክት እርማትና የራስ አስተዳደርን ጨምሮ ለብዙ ችግሮቻችን መፍትሄ ይሆናሉ ያላቸውን ባለ 15 ነጥብ ምክረ ሀሳብ ማስቀምጧል። ለወቅታዊ የሰላም እጦት ምክንያት ናቸው ያላቸውን ችግሮችም እንዲሁ መፍትሄ ይሆናሉ ብሎ ካመናቸው ሀሳቦች ጋር ዘርዝሮ አስቀምጧል። በጥቅሉ ማህበራችን ለዝግጅት የነበረው ጊዜ በጣም አነስተኛ የነበረ ቢሆንም ለጉዳዩ ትኩረት ሰጥቶ በመስራቱ በመድረኮቹ ላይ ከነልዩነቱ ጎልቶ ለመታየት በቅቷል። በዚህም ከ15 በላይ ሲቪክ ማህበራትና ከ30 በላይ ተሳታፊዎች የነበሩበት መድብ ውስጥ ወደ ፌዴራል ለመሄድ ከተመረጡ 3 ተወካዮች ውስጥ 2 አባላቱን ማስመረጥ ችሏል። ነገር ግን የምክክር ሂደቱ በቁጥር አነስተኛ የሆኑ ህዝቦች መብት አንጻር ከጅማሮ እስከ ፍጻሜ መሰረታዊ ችግሮች ታይተውበታል። የመጀመሪያው ችግር ባለቀ ሰዓት ጥሪ መደረጉ ሲሆን በሁለተኛ ደረጃ ደግሞ የኮሚሽኑ ማወያያ ሰነድ እጅግ ስልጡን ሊባል በሚችል መልኩ በአማራ ክልል ውስጥ ሊገኙ ይችላሉ ተብለው የሚታሰቡ ሁሉንም የማህበረሰብ ክፍሎች በስም ዝርዝር የጠቀሰና ያሳተፈ ቢሆንም በዚህ ማዕቀፍ ውስጥ በቁጥር አነስተኛ የሆኑ ወይም ደግሞ ማይኖሪቲ ብሔሮች አልተካተቱም ብሏል። በዚህም ምክንያት እነዚህ ህዝቦች ማንነታቸውን ወክለው የሚሳተፉበትና አጀንዳቸውን ራሳቸው ወደ ፌዴራል ይዘው ሊሄዱ የሚችሉበት እድል ቀድሞ ተዘግቷል። በሶስተኛ ደረጃ ደግሞ በስፋት ሲገለጽ እንደቆየው ሁሉ አገውን ጨምሮ በክልል ውስጥ ያሉ በቁጥር አነስተኛ የሆኑ ብሔሮችና እንዲሁም ማህበረሰቦች ምንም አይነት አጀንዳ ያልያዙ ወይም በምክክሩ ላይ ያልተሳተፉ እስከሚመስል ድረስ አጀንዳዎቻቸው ሙሉ በሙሉ ተደፍጥጠዋል። የአገው ምሁራን ማህበር በምክክር ሂደት ውስጥ ያስተዋላቸው እነዚህና መሰል ችግሮች ከመጀመሪያው ቀን ጀምሮ ማለትም ከሚያዝያ 2 ቀን ጠዋት ጀምሮ የስብሰባ አስተባባሪዎችና ኮሚሽነሮችን እያገኘ ሲያነሳ ቆይቷል። ሆኖም ግን በቂ ምላሽ ባለማግኘቱ 2 አስፈላጊ ሰነዶችን አርብ ሚያዝያ 3 ቀን አዘጋጅቶ ቅዳሜ ሚያዝያ 4 ቀን 2017 ዓ.ም ለኮሚሽኑ ተወካይ አስፈርሞ አስረክቧል። የመጀመሪያው ሰነድ የአገው ሕዝብ አጀንዳዎችን የያዘ ሲሆን ሁለተኛው ደግሞ በምክክር ሂደቱ የታዘባቸውን 5 መሰረታዊ ችግሮችን ያካተተ ነው። ማህበራችን ከዚህም አልፎ ትላንት ሚያዝያ 9 ቀን 2017 ዓ.ም ዋና ኮሚሽነሩን ፕሮፌሰር መስፍን አርአያና እንዲሁም ሌሎች ኮሚሽነሮች በነበሩበት ስብሰባ እነዚህን ሰነዶች በይፋ ያስረከበ ሲሆን በጉዳዮቹ ላይም ሰፊ ውይይት ተደርጎባቸዋል። በዚህ ውይይት ላይ ዋና ኮሚሽነሩ የአገው ምሁራን ማህበር ያቀረበው ጥያቄ ከ1 ዓመት በላይ ዘግይቶ ባለቀ ሰዓት ምላሽ ማግኘቱ ስህተት እንደነበር አምነው ይቅርታም አቅርበዋል። በተደረገውም ሰፊ ውይይት ኮሚሽነሩ የአገውን ሕዝብ ጨምሮ በአማራ ክልል የሚኖሩ በቁጥር አነስተኛ የሆኑ ብሔሮችና ማህበረሰቦች ራሳቸውን ወክለው ሊቀርቡ የሚችሉበት አሰራር ከዚህ በፊት በኮሚሽኑ አካሄድ ያልተካተተ ቢሆንም እንደገና እንደሚጠናም አንስተዋል። የምክክር ኮሚሽኑ የገባቸውን ቃሎች እንደሚጠብቅና ያሉበትን መሰረታዊ ችግሮች ከቀጣዩ መድረክ አስቀድሞ እንደሚያስተካክል ባለሙሉ ተስፋ ነን ሲሉ የአገው ምሁራን ገልጸዋል። እነዚህን እርማቶች ማድረግ ከተቻለ ግን ኢትዮጵያ በእርግጥም በዚህ የጋራ ምክክር ኮሚሽን አማካኝነት ምክራና ዘክራ ዘላቂ አብሮነትና እንዲሁም የእድገት ቀመር ማበጀት እንደምትችል በጽኑ እናምናለንም ብለዋል። የአገው ምሁራን ማህበርም የአገው ሕዝብ ባለፉት 30 ዓመታት እንደታየው ዋጋ ከፍሎ ባጽናት በገዛ ሀገሩ ዳግም የሚከዳበት ሁኔታ እንዳይፈጠር ከመላው የአገው ሕዝብና ከህብረ ብሔራዊ ኢትዮጵያውያን ጋር በመሆን ጠንክረን እንደምንሰራ በዚህ አጋጣሚ ማስታወስ እንወዳለን ብለዋል። ክብራትና ክቡራን አብራችሁን ስለቆያችሁ እያመሰገንን በሌላ ፕሮግራም እስከምንገናኝ መልካሙን ሁሉ እንመኛለን። አገው ሚዲያ የህዝብ ድምጽ